ሰላም ውድ ማንሰራውያን እንዴት ቆያችሁልን? በዛሬ ትጡ ክለባችን የመለከቱ አሁናዊ አዳዲስ መረጃዎችን ይዘን መተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉ ሰብስክራይብ በማድረግ ቤተሰቡን አሁን ወለቱ መረጃዎች አለፍን። አብራችሁን ቆዩ። የካርሎስ ባሌባ ወኪሎች ወደ ዩናይትድ ሊያደርገው ስለሚችለው ስምምነት በተመለከተ ንግግር ለማድረግ ከክለባችን ጋር ግንኙነት ማድረጋቸው ተዘገበ። የሁለት ዓመቱ አማካይ ባለፈው ክረምት የዝውውር መስኮት ከኦልትራፎርዱ ክለብ ጋር ስሙ አብሮ በስፋት የተነሳ ቢሆንም ብራይተኖች ግን በወቅቱ የጠየቁት 100 ሚሊዮን ፓውንድ ዝውውሩ እንዳይሳካ አድርጎትም ነበር። ባሌባ ባለፈው ውድድር ዘመን የብቃት መውረድ አጋጥሞት የነበረ ሲሆን የብራይተኑ አሰልጣኝ ፋብሪያን ሁርዘልም በተጫዋቹ ዙሪያ የነሱ የነበሩት የዝውውር በሮች በትኩረቱ ላይ ተጽዕኖ አሳድሮ እንደነበረም ገልጾ ነበር። ባሌባ በ2025/26 የውድድር ዘመን በ35 ጨዋታዎች ተሳትፎ ያጠናቀቀ ቢሆን በ2025 ክረምት በብዙ ክለቦች እንዲፈለግ ያደረገውን ድንቅ ብቃት መድገም ተስኖትም ነበር። የባሌባ ወኪሎች ከክለባችን ጋር ተገናኝቷል። ዩናይትድ በዚህ የዝውውር መስኮት የአማካይ ክፍሉን ለማጠናከር አንድሬ ሳንቶስ እና ዩሪ ቴሌማንስን ያስፈረመ ቢሆንም በዚያ ቦታ ላይ ሶስተኛ ተጫዋች ለማስፈረም አሁንም ይፈልጋሉ። እንደ ዝውውር ኤክስፐርቱ ፋብሪዞ ሮማኖ ገለጻ ከሆነ የባሌባ ወኪሎች ወደ ኦልትራፎርድ በማቅናት ዝውውሩ እንዲሳካ ይፈልጋሉ ብሏል። ፋብሪዞ ሮማኖ በዩቲዩብ ቻናሉ ላይ እንዲህ ሲል ይናገራል። ለካርሎስ ባሌባ ቅርብ የሆኑ አካላት ተጫዋቹም ስለማስፈረም ያለው እድል ለመጠየቅ እንደገና ከዩናይትድ ሰዎች ጋር ተገናኝቷል። የደርሰን ዝውውር ካልተሳካ በኋላ ዩናይትድ ወደ ተጫዋቹ የመለስ ፍላጎት እንዳለው ለማወቅ እየሞከሩም ነው ብሏል። ሩበን አሞሪም በክለቡ የነበረበት ወቅት ዩናይትዶች ባሌባን እንደ ዋና እጩ አድርገው ይመለከቱ ነበር። ነገር ግን አሞሪም ክለቡን ከለቀቀ በኋላ ነገሩ ተቀዛቅዟል። አሁን ደግሞ ከባሌባ ወገን ያሉት አካላት ድርድሩን እንደገና ለመጀመር እድል እንዳለ ለማወቅ ይፈልጋሉም ብሏል። አሌክስ ክሩስ ስለ ማርከስ ራሽፎርድ አሁናዊ ሁኔታ አዲስ መረጃን ይዞ ወጣ። የቀድሞ ውድድር ዝግጅቱን በዩናይትድ የሚጀምር ይመስለኛል። የውድድር ዘመኑም ቢሆን በዩናይትድ ሊጀምር ይችላል ብሏል። ነገርም ሙሉ በሙሉ ወደ ዋናው ቡድን የመቀላቀል እድሉ አሁን ላይ በጣም አነስተኛም ነው ብሏል። ለክለቡ ከፍተኛ አመራሮች ምንም አይነት ፍቅር የለውም። ከኦልትራፎርድ ለቀጣዩ እርምጃው የቀድሞውን አሰልጣኝ ያህል እነሱን የሚወቅሳልም ብሏል። ስለዚህ እዚህ ጋር ቅሬታ አለ። ማይክል ካሪክ እሱን ወደ መልበሻ ክፍል ለመለስ በጣም የሚጓጓ አይመስለኝም። ዩናይትድ ቢሆን የ325,000 ፓውንድ ሳምንታዊ ደሞዙን መክፈል ለመቀጠልን ፍላጎት የላቸውም ብሏል። ስለዚህ ለሁሉም አካላት ተስማሚ ሁኔታ እሱ ክለቡን ለቆ መሄዱም ነው ብሏል። ነገር ግን ጥያቄ ወዴት ይሄዳል የሚለው ነው ያለ ሲሆን ባርሴሎና አንቶኒ ጎርደንን አስፈርሟል። ምናልባትም በዝውውር መስኮቱ መጨረሻ አካባቢ በውሰት ለመውሰድ ይመጡ ይሆናልም ብሏል። ነገር ግን ዩናይትድ ሌላ የውሰት ውል ማድረግ አይፈልግም ብሏል። ፌነርባቼም ተጫዋቹን እንደሚፈልግ ተነግሮኛል። ነገር ግን ራሽፎርድ አሁን ላይ ወደ ቱርክ ሊግ የመሄድ ፍላጎት ያለው አይመስለኝም ያለ ሲሆን እኔ አሁን ወደ ቶተንሃም ተመልሼ ያስባለሁ። ምናልባትም በዝውውር ማጠቃለያ አካባቢ ሊፈጽሙት የሚችሉ ስምምነት ሊሆን ይችላልም ብሏል። አሁን ላይ ራሽፎርድ አዲስ የማሊያ ቁጥር አልሰጠውም። ሰዎች ይህን ይረስቷል። ማቲያስ ኩኛ የእሱን ማሊያ ወስዷል። ይህም ለሁሉም አካላት በጣም አስቸጋሪ ይሆናልም ብለዋል። ማንቸስተር ዩናይትድ የትኩረት አቅጣጫውን በመቀየሩ የኒውካስቱን የግራ መስመር ተከላካይ ሉዊስ ሃልን ለማስፈረም ያደረጉን እንቅስቃሴ ለማፋጠን አቅዷል ተብሏል። የዩናይትድ አመራሮች በዚህ ክረምት የዝውውር መስኮት አማካይ ክፍላቸውን ማጠናከር ላይ ትኩረት አድርገው የቆዩ ቢሆንም አሁን ግን ትኩረታቸውን ወደ ሌሎች የቡድን ክፍሎች አዙሯል። አዲስ የግራ መስመር ተከላካይ አሁን ላይ ትልቅ ትኩረት እየተሰጠውም ነው ተብሏል። ሉክ ሾው አሁንም በቦታው የመጀመሪያ አማራጭ እንደሆነ የሚታሰብ ቢሆንም ማይክል ካሪ ግን ቡድኑ ከፊት ለሚጠብቀው ረጅም የውድድር ዘመን ተጨማሪ ጥራትን ለመጨመር ይፈልጋልም ተብሏል። የቀድሞ የክለባችን ዋና ስካውት ሚክ ብራውን ለፉትቦል ኢንሳይደር እንደተናገሩ ከሆነ ካሪ የሉዊስ ሃል ትልቅ አድናቂ ሲሆን በዚያ ቦታ ላይ ቡድኑን ለማሻሻል ተስማሚ አማራጭ እንደሆነ ያምናልም ብሏል። ይህን መጫወት ባለፈው ዘመን በኤዲ ሃውሰር ድንቅ ጊዜ ያሳለፈችው ይህም የበርካታ ክለቦችን ትኩረትም ስቦ ነበር። አሁን ደግሞ ዩናይትድ ጥያቄ ለማቅረብ ዝግጁ ሊሆንም ይችላልም ብሏል። ሚክ ብራውን ስለ ተጫዋቹ እንዲህ ሲል ይናገራሉ። ሉዊስ ሃል በዩናይትድ ዘንድ ደጋግሞ የሚነሳ ተጫዋቹ የቡድኑ ሌሎች ክፍሎችም ማሻሻል መጀመር የሚፈልጉ ይመስለኛል። በእርግጥም ስለ አማካይ ክፍሉ ተነጋግረናል። አሁን ግን ወደ ሌሎች እጩዎች ለመመልከት ዝግጁ ናቸውም ብሏል። ሉዊስ ሃል ማይክል ካሪክ በጣም የሚያደንቀው ተጫዋች ነው። በኒውካስል ድንቅ የውድድር ዘመን ያሳለፈ ሲሆን በቦታው ላይ ከሊጉ ካሉ ምርጥ ተጫዋች አንዱም ነው ብሏል። ስለዚህ ዩናይትድ የግራ መስመር ተከላካይ ስለ ማስፈረሙ ስናወራ ለዚያ ቦታ ጎልቶ የሚታየው እጩ ሉዊስ ሃል ነው ብሏል። ሉክ ሾው በዚያ ቦታ የመጀመሪያ አማራጭ እንደሆነ ግልጽ ነው። የጉዳት ችግሮቹን የተሻገረ ይመስላል። ባለፈው ዘመን ማለት ይቻላል ሁሉንም ጨዋታዎች ተጫውቷል። ነገርን በሚቀጥለው ዘመን በቻምፒየንስ ሊግ የሚጫወቱ ለቡድኑ ተጨማሪ ጥራትና ጥልቀት መጨመርን ይፈልጋሉ ብሏል። እንደ ሃል ያለ ተጫዋች ማስፈረም ደግሞ በእርግጥ ያንን ያሟላላቸዋል ያለ ሲሆን ከኒውካስትል ጋር ስምምነት ማድረግ ይችሉ ወይም አይችሉ የሚለው መሸጥ ስለማይፈልጉ አስቸጋሪ የሚሆን ይመስለኛል ብሏል። ነገርም ተጫዋቹ መዘወር የሚፈልግ ከሆነ ወደፊት የምናየው ይሆናልም
ተብለዋል። ማንቸስተር ዩናይትድ አሁን ላይ ሊሳንድሮ ማርቲኔዝን ለመሸጥ አቅዷል ተባለ። በፉትቦል ኢንሳይደር ዘገባ መሰረት ዩናይትድ ምንም እንኳን የ28 ዓመቱ አርጀንቲና የተከላካይ በከፍተኛ ደረጃ የሚያዩ ቢሆንም በተደጋጋሚ ከሚያጋጥሙት የጉዳት ችግሮች የተነሳ ከክለቡ ለማሰናበት በሩን ክፍት ሊያደርጉም ነው ተብሏል። ማርቲኔዝ በዓለም ዋንጫው ፍጻሜ ጨዋታ ወቅት የጭን ጉዳት አስተናግዶ ከሜዳ ለመውጣት ተገዷል። በክለቡ በኩል ተጫዋቹ ከ2022 ጀምሮ በጥቅሉም ከ92 በላይ ጨዋታዎችን በማምለጥ የተነሳ የሕክምና የቅኝት ቡድኑ የወደፊት የብቃት ሁኔታውም እየገመገሙት ይገኛሉም ተብሏል። የተጫዋቹ ኮንትራት 1 ዓመት ብቻ የቀረው ሲሆን እስካሁን ምንም አይነት አዲስ ውል አልቀረበለትም። ይህም ክለቡ ተጫዋቹም በነጻ ከመሸኘት ይልቅ በዚህ የዝውውር መስኮት በጥሩ ዋጋ ለመሸጥ ሊገፋፎ ይችላልም ተብሏል። የቀድሞ የክለባችን ዋና ስኮት ሚክ ብራውን ስለ ሊሳንድሮ ማርቲኔዝ ቆይታ ምላሽ ሰጥቷል። ዩናይትድ በጉዳት ችግሮች ምክንያት ማርቲኔዝን የመሸጥ ውሳኔን አይንቁትም። በብቃት ላይ በሚሆኑበት ጊዜም ጠንካራና ድንቅ የመሀል ተከላካይ መሆኑ ያውቃሉ። ነገርም ሁልጊዜም ጉዳት ላይ ሆኖ በስታዲየም የሚቀመጥ ከሆነ ክለቡ ጉዳቱን ለመቀነስ መሸጡ አይቀሬም ነው ብሏል። የስፔንና ሌሎች ሀገራት ክለቦች አሁን ላይ ተጫዋቹን ለማስፈረም ፍላጎት አላቸውም ብሏል። ዩናይትድ ተስማሚ ዝውውር ከቀረበለት ተከላካዩን ለመሸጥና በምትኩም አዲስ የመሀል ተከላካይ ለማስፈረም ዝግጁ ይሆናል ሲሉ ሚክ ብራውን ተናግረዋል። ዩናይትድ አዲስ ወጣትን መመልከት ጀምሯል ተባለ። ዩናይትድ ከሪም አሌቢጎቪችን ለማስፈረም አሁን ላይ ትልቅ ፍላጎት አላቸውም ተብሏል። ዩናይትዶች ገና በኦክቶበር ወር ከተጫዋቹ ወኪሎች ጋር ተነጋግሮ የነበረ ሲሆን አሁን ቼልሲ ተጫዋቹን ለማስፈረም እንቅስቃሴ በመጀመሩ ዩናይትድ ወደ ውድድሩ ይመለስ እንደሆነ የሚታይ ይሆናልም ተብለዋል። ማንቸስተር ዩናይትድ የበርንማውዙን ኮከብ ታይለር አዳምስን በ35 ሚሊዮን ፓውንድ ለማስፈረም እያሰበም ነው ተብሏል። የ27 ዓመቱ የአሜሪካ ብሔራዊ አማካይ ታይለር አዳምስ ዩናይትድ በዚህ ክረምት የዝውውር መስኮቱ ሶስተኛ አማካይ ለማስፈረም በሚያደርገው እንቅስቃሴ በእጩነት ከያዛቸው ተጫዋቾች አንዱም ነው ተብሏል። ዩናይትድ በማይክል ካሪክ ስር የመሃል ሜዳውን እንደገና ለመገንባት በሚያደርገው ጥረት አንድሬ ሳንቶስ ከቼልሲ፣ ዩሪ ቴሌማንስን ከአስቶን ቪላ በድምሩ በ85 ሚሊዮን ፓውንድ ማስፈረሙም ይታወሳል። ሆኖም ካዚሚሮ በነጻ ዝውውር ከክለቡ መልቀቁና ማኑኤል ኡጋርቴ በዓለም ዋንጫ ወቅት ባጋጠመው ከባድ የጉልበት ጉዳት ምክንያት ረጅም ጊዜ ከሜዳ መራቁን ተከትሎ ዩናይትድ የመሃል ሜዳውን የበለጠ ለማጠናከርም ይፈልጋልም ተብሏል። በርንማውዞች ለአሌክስ ስኮት የሚቀርቡ ጥያቄዎችን ውድቅ ቢያደርጉም ታይለር አዳምስ ግን በ35 ሚሊዮን ፓውንድ አካባቢ ሊለቅ እንደሚችል ይታመናልም ተብሏል። በዩናይትድ አዲሱ የዳታ ዳይሬክተር ማይክ አንሶኒ ስር በተደረገ ጥናት አዳምስ ባለፈው የውድድር ዘመን በሩጫ ኳስ በመቀማትና ኳስ በማቋረጥና የአየር ላይ ኳሶችን በማሸነፍ ረገድ ከፍተኛ ነጥብ አስመዝግቧልም ተብሏል። በቅርቡም በዓለም ዋንጫ ላይ ለአሜሪካ ብሔራዊ ቡድን ድንቅ ብቃት ያሳዩ አዳምስ ከዚህ ቀደም በጥር ወር ወደ ዩናይትድ ለመዘዋወር ታጭቶ የነበር ቢሆን በኦልድ ትራፎርድ በዛን ወቅት በተደረገ ጨዋታ ጉዳት አስተናግዶ ለረጅም ሳምንታት ከሜዳ መራቁም ይታወሳል። ሪዮ ፈርዲናንድ ክለባችን በካርሎስ ባሌባና በአሌክስ ስኮት ላይ ስላለው ፍላጎት አስተያየት ሰጠ። ከአንድ ዓመት በፊት ጠይቀኝ ቢሆን ኖሮ ያለምንም ማዋላወል ባሌባልን ነበር። ዛሬ ግን ለዩናይትድ የሚነግረው ሁለቱንም እንዲያመጧቸው ነው ብሏል። ሙሉ በሙሉ የተለያዩ ብቃቶችን ያመጣሉ፣ በትልቅ ቡድኖች ዘንድ የሚፈለጉትም በትክክል ለዚህም ነው ብሏል። ባሌባ ጉልበትን፣ ከፍተኛ አካል ብቃት እንቅስቃሴና የመከላከል አቅምን ይሰጣል። የአማካይ ክፍል ፍልሚያዎችን የበላይ የሆነ መቆጣጠር፣ ኳሶቹን ማሸነፍ ነው። ያላክፍሉም መጠበቅ ይችላል። አሌክስ ስኮት ደግሞ ከዚህ የተለየ ነው። በትክክል የታደለ ነው። ኳስ ይዞም ድንቅ ጉዞ ያደርጋል። ሌሎች የሚያዩቸውን ኳሶች ያያል። እንዲሁም በበርካታ የአማካይ ክፍል ሚናዎች ላይ ለመጫወት የሚያስችል ብልህነት አለው ሲል ሪዮ ፈርዲናንድ ተናግረዋል። ዘሰን ባወጣው አዲስ ዘገባ መሰረት ማንቸስተርና አርሰናል ሁለቱም በኦሊ ዋትኪንስ ላይ ትልቅ ፍላጎት አላቸውም ተብሏል። ጆሹዋ ዚርክዚ በጁቬንቱስና በሮማ ትኩረትን የሳበ በመሆኑ ዩናይትድ አዳዲስ የአጥቂ አማራጮችን እየቃኘ ይገኛልም ተብሏል። ዚርክዚ የሚለቀቅ ከሆነ ክለቡ ለዋትኪንስ ይፋ ጥያቄ ያቀርባል ተብሎ ይጠበቃልም ተብሏል። ዩናይትድ እሱን እንደ ልምድ ያለው አጥቂና የቤንጃሚን ሴስኮ እድገትን ሊያግዝ የሚችል ተጫዋች አድርጎ ይመለከተዋልም ተብሏል። ባለፈው ዓመት ኦሊ ዋትኪንስ በሩበን አሞሪም ስር በክለባችን ቁጥር አንድ ኢላማ የነበረ ቢሆንም በወቅቱ ግን የዩናይትድ ኃላፊዎች ቤንጃሚን ሴስኮ ማስፈረማቸው ይታወሳል። ዲዋይት ወርክ ስለ ቤንጃሚን ሴስኮ አስተያየት ሰጠ። ቤንጃሚን ሴስኮ በዚህ ውድድር ዘመን ለዩናይትድ 25 ጎሎችን ማስቆጠር አለበት አለ። ያንን መድረስ መቻል አለበት። ይህ ግብ በውሉ ላይ እንኳን መጻፍ አለበትም ብሏል። ይህንን ካደረገ እነዚህ ጎሎችን ካስቆጠረ እሱ ቡድኑ አሸናፊ ያደርጋልን ብሏል። የቤንጃሚን ሴስኮ ጎሎች ቡድኑ ወደሚፈልገው ደረጃ ያቀርባሉ። እሱ ደግሞ ይህንን ማድረግ ይችላል። ለቡድኑ አቅሙ የፈቀደውን ያህል ጠንክሮ ይሰራልም ብሏል። ሁሉም አስፈላጊ ችሎቶች እና ጥሩ ግርማ ያለ ተጫዋች በሆኑ በዚህ ዓመት 25 ጎሎችን ያስቆጥራል ብዬ ጠብቃለሁ ሲል ዲዋይት ወርክ
ተናግረዋል። ታይለር ማርሻል በተለያዩ ጉዳዮች ላይ አዳዲስ መረጃዎችን ይዞ ወጣ። ስለ ኮቢ ማይኖ መመለስ ሲጠይቁ ታይለር ማርሻል ኮቢ ማይኖ የእንግሊዝ የዓለም ዋንጫ የመጨረሻ ጨዋታ በትንሽ የጀርባ ህመም ምክንያት ካመለጡ በኋላ ወደ ዩናይትድ የቀድሞ ወደ ዘመን ልምምድ ሲመለስ ቀጥታ ሙሉ ልምምድ ይጀምራል ተብሎ ይጠበቃልም ብሏል። ከፈረንሳይ ጋር በነበረው የደረጃ ጨዋታ ላይ ተጫዋቹ ልምምድ ሰርቶ የነበረ ቢሆንም ህመም ስለተሰማው ጨዋታው አመልጦታል። ሆኖም ጉዳቱ ቀላል በሆኑ ወደ ክለቡ ሲመለስ በጥሩ ብቃት ለመቀጠል አይከለክለውም ብሏል። ጆሹዋ ዚርክዚ በጣሊያን ክለቦች ፍላጎት እየሳበ ቢሆንም ቤንጃሚን ሴስኮ ሙሉ ጤንነቱን እስኪያገኝ ድረስ ተጫዋቹን የመሸጥ እንቅስቃሴ ሊዘገይ ይችላልም ብሏል። የዝውውር መስኮቱም እየገፋ ሲሄድና ከዓለም ዋንጫ በኋላ ተጨማሪ የመጀመሪያው ጮች ሲመለሱ ለ25 ዓመታት ዝውውር ሊኖር ይችላል። ነገር ግን ዚርክዚ በግድ ለመለቅ እየገፋፋ አይደለም ብሏል። ማንኛውም ሊደረግ የሚችል ማለት ወደ ሴሪያ በውሰት መሄድ ሊሆንም ይችላልም ብሏል። ይህም ዩናይትድ በዚህ ክረምት ተጫዋቹን የመሸጥ እቅዱ ላይ ፈተና ይሆንበታልም ብለዋል። ባርሴሎና የውሰት ውሉን በቋሚነት ላለማድረግ በመወሰኑ ማርከስ ራሽፎርድ በቅርብ ሳምንታት ወደ ካሪንግተን ይመለሳልም ተብሏል። ባለ ሁኔታ በአሁኑ ወቅት ለራሽፎርድ ዝውውር ጥያቄ ያቀረበ ክለብ የለም። የ28 ዓመቱ ተጫዋች ወደ 28 ተጫዋች ደግሞ የቻምፒየንስ ተሳትፎ ወደሌለው የፕሪሚየር ሊግ ክለብ ለመዘወር ፍላጎት የለውም ተብሏል። በዚህ ውድድር ዘመን በዩናይትድ ለመቆየት ፈቃደኛም ነው ተብለዋል። ሜሰን ማውንት ከ2026/27 የውድድር ዘመን በፊት ስለ ክለባችን ዓላማዎች ተናገረ። ዘጋቢ ሜሰን አዲስ የውድድር ዘመን ከመጀመሩ በፊት የተጫዋች መልበሻ ክፍል መንፈስ ምን ይመስላል ሲል ይጠይቋል። ሜሰን ማውንት መንፈሱ በጣም ድንቅ ነው፣ ልጆቹ ትኩረት አድርገው እምነቱ አለ፣ ዓላማችን ግልጽ ነው። ባለፈው የውድድር ዘመን ሶስተኛ የሆነ ማጠናቀቅ ጥሩ እርምጃ ነበር። ነገርም በዚህ ውድድር ዘመን ግባችን ቀላል ነው፣ የፕሪሚየር ሊጉን ዋንጫ ማሸነፍ እንፈልጋለንም ብሏል። ቀላል እንደሚሆን ቃል ነገርም አቅማችን የፈቀደውን ሁሉ ለመስጠት ዝግጁም ነው ብሏል። በቡድኑ ውስጥ ድንቅ ጥራት አለን። እድሎችን የሚፈጥረው የቡድኑ ፈርናንዴዝ ጠብ የተከላካይ መስመሮችን የሚበትን የብሪያን ምቤሞ ፍጥነትና የቤንጃሚን ሴስኮ ጎል የማስቆጠር ብቃት፣ የአማድ ስኪልና ድሪብሊንግ እንዲሁም የማቲያስ ኩኛ ድንቅ የእግር ቴክኒክና የፈጠራ ችሎታ አለን። ይህ ማንኛውም ተጫዋች አብሮት ለመጫወት የሚጓጓለት ስብስብ ነው ብሏል። ነገር ግን ተሰጥኦ ብቻውን ዋንጫ በላም። ዋናው ነገር እርስ በርስ መረዳት፣ ወጥ የሆነ ብቃት ማሳየትና በየሳምንቱ ትክክለኛውን የአሸናፊነት አስተሳሰብ ማሳየትም ነው ብሏል። ከመጀመሪያው ቀን ጀምሮ የተሰጠው መልእክት ይህ ነው ብሏል። በሊጉ የሚገኘውን እያንዳንዱን ቡድን እናከብራል፣ ነገርም ማንንም አንፈራም ሲል ሜሰን ማውንት ተናግሯል። ሜሰን ማውንት ስለ አንድሬ ሳንቶስ እና ስለ እሱ ተጽዕኖ ጠይቆ እንዲህ ሲል መለሰ። አንድሬ ከተወሰነ ጀምሮ አውቋለም። በቼልሲ የመጀመሪያ ቡድን ከተቀላቀለበት ጊዜ ጀምሮ ከሩቅ ሆኜ እከታተለው ነበር። እሱ በጣም ጥሩ ተጫዋች ነው ብዬ አስባለሁ። እንደተናገርከው ጨዋታውን በደንብ ያነባልም ብሏል። በወጣት እንደሆነ አውቃል፣ ነገርም በውሰት በመሄድና በፕሪሚየር ሊጉ በመጫወት ነገር ትልቅ ልምድ አለው። ጨዋታውን በጥሩ ሁኔታ ያነባል። እሱ ትንሽ ወደ ኋላ አደላዶ ስለሚጫወት እኔ በእነዚህ የመጨረሻዎቹ ሁለት ጨዋታዎች የበለጠ ወደፊት እንድገፋና ከእርሱ ጋር ተጣጥሜ እንድጫወት ያስችለኛልም ብለዋል። ዋይኒ ሩኒ ዩናይትድ ከኦሌን ቹዋሜኒ ጋር ስለመያዙና የሪያል ማድሪድ አማካይ በማይክል ካሪክ ስር ስለሚደረጉ የመሃል ሜዳ ግንባታ ትክክለኛ ተጫዋች ስለመሆኑ ተጠይቆ ምላሽ ሰጠ። ቹዋሜኒ ከፍተኛ ደረጃ ተጫዋች እንደሆነ ምንም ጥያቄ የለውም። አካላዊ ጥንካሬ፣ ሰፊ ኳስ ማቀበል ክሎትና የመሃል ሜዳውን የበላይ ሆኖ የመቆጣጠር ብቃት አለው። ነገርም ማይክል ካሪክ አሁን በዩናይትድ ሊገነባ ለሚፈልገው ስብስብ ሙሉ በሙሉ ተስማሚ ነው ብዬ እርግጠኛ አይደለሁም ብሏል። ካሪክ ጨዋታዎችን በጨዋታ ፍጥነት ቴምፖና ቴክኒካል ብቃት የሚቆጣጠር የመሃል ሜዳ ተጫዋች ይፈልጋል። የተጋጣሚን የመከላከል መስመርና ኳስ በፍጥነት ማሰራጨትና ጠንካራ የመከላከል አቅም ማቅረብ የሚችሉ ተጫዋችን ይፈልጋልም ብሏል። ቹዋሜኒ ይበልጥ የተጋጣሚን ኳስ አፍራሽ እና ኳስ ወደፊት የሚያሸጋግር ተጫዋች ነው። በዚያ ላይ በጣም ጎበዝ ነው። ነገርን ዩናይትድ የአይነት ባህሪ ያለው ተጫዋች አስቀድሞ አለውም ብሏል። እነሱ በእውነት የሚያስፈልጋቸው ከሆነ ሆኖ ጨዋታውን መምራት የሚችልና ከአጥቂዎች ጋር በተናበበ መልኩ መገናኘት የሚችል ተጫዋችም ነው ብሏል። ባለፈው ውድድር ዘመን የሪያል ማድሪድን በርካታ ተጫዋቾች ተከታትያለሁ። ቹዋሜኒ በጥሩ ብቃት ላይ በሚሆኑበት ጊዜ ሊያቆሙት አይችሉም። ነገር ግን በጨዋታዎች መካከል የሚጠፋባቸው አጋጣሚዎች ነበሩም ብሏል። በካሪክ ስር ደግሞ ያንን ማድረግ አይችልም። የቡድን ግንባታ ትኩረት ዘላቂ ብቃትና ጨዋታን በመቆጣጠር ነገር ላይ ያተኩራሉ። ዩናይትድ በተመጣጣኝ ዋጋ ሊያገኘው ከፈለገና እሱ ፕሮጀክቱ ካመነ አሁንም ቢሆን በጣም ጥሩ ዝውውር ይችላል። ነገርም ለዚህ ልዩ የመሃል ሜዳ ግንባታ ከእግር ኳስ ተስማሚነቱ አንጻር ብቻ ካየ ነው የተሻለ ተስማሚነት ያላቸው ሌሎች አማራጮችን አሉ ላለው ሲል ዋይኒ ሩኒ ተናግረዋል። ፖል ስኮልስ ቤንጃሚን ሴስኮን ለማገዝ ዩናይትድ ሊያስፈርማቸው የሚገቡ ሁለት አጥቂዎችን ጠቀሰ። ጆሹዋ ዚርክዚ የሚለው ከሆነ ዩናይትድ
ያ ሜዳ ላይ ራሱን አስተውጾ እያደረገ ቤንጃሚን ሴስኮ ሊመራና ሊያግዝ የሚችል ልምድ ያለው አጥቂ ማምጣት አለበት ብዬ አስባለሁ ሲል ፖል ስኮልስ ይናገራል። ማንኛውም ወጣት 9 ቁጥር አጥቂ ከአጠገቡ ልምድ ያለው አጥቂ ሲኖር ይጠቀማል። ወደ አእምሮ የመጡ ሁለት ስሞች ዳኒ ዊልቤክ እና ራውል ሂሜኔዝ ናቸው። ዊልቤክ ዩናይትድ ውስጥ የነበረና የክለቡን ትልቅነት በደንብ የሚያውቅ ነው። ወደ ኦልድ ትራፎርድ ሲመለስ ማየትም ደስ የሚል ታሪክ ይሆናል ብዬ አስባለሁ ብሏል። አሁንም ቢሆን ታግሎ ይጮታል። ኳስን ከአጥቂዎች ጋር በጥሩ ሁኔታ ያገኛል፣ እንዲሁም ትልቅ ልምድ ያመጣልም ብሏል። ራውል ሂሜኔዝ ደግሞ በቁም ነገር ልናስበት የሚገባ ሌላኛው አጥቂ ነው ሲል ፖል ስኮልስ ይናገራል። ራውል ሂሜኔዝ ልምድ ያለው በአካል ብቃት ጠንካራን፣ በእንቅስቃሴው ብልህና የፕሪሚየር ሊጉን ባህሪ የሚያውቅ ነው። ግቦችን ማስቆጠር ይችላል። ወጣቱን አጥቂ ማበልጸግና በሚያስፈልግበት ጊዜ ልዩነት መፍጠር ይችላልም ብሏል። ሁልጊዜም ሌላ ወጣት ተጫዋች ለማስፈረም አይጠበቅም። አንዳንዴ እንደ ሴስኮ ያለ ጎበዝ ተጫዋች ወደሚቀጥል የብቃት ደረጃ እንዲሸጋገር በትክክል የሚያስፈልገው ልምድ ያለው አጥቂም ነው። ስለሆነ ዩናይትድ ከሁለት አንዳቸውን በዚህ ክረምት ሊያስፈርም ይገባል ሲል ተናግረዋል። ውድ ቤተሰቦች ለዛሬ በረ ቆይታ በዚህ አበቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሳ።